እኔ ብሆን በጥፊ ሳይሆን በጥርሴ ነው የምነክሰው። ቃል እባክሽ። በእናት ቀልዳለ እንዴ? ቆይ ለእናት ያልሆነ ሰው ለእኔ እንዴት ይሆናል? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት አደራ ድራማ ክፍል 15 ነው። በጣም የሚገርምና የሚደንቅ ነገር ነውና እንግዲህ ብሌንና ዳግም በጣም ተያይዘው ብሌንና ዳግም በጣም የሚዋደዱና ጥሩ ጓደኛ ማሞች ናቸው። ብሌን ስለ እናቷ አንዲት ኮሽታ ስትሰማ ለዳጊ እየሮጠች ለዳግም ነው የምትናገረው። ዳግምም እንዳይከፋሽ ብሌን፣ እንዲከፋሽም ምንም ነገር እኔ አልፈልግም፣ ስለዚህ የእናትን ነገር ስለማቅ እያለ በጣም እያባበላት ነበረ። ነገር ግን በስተመጨረሻ ላይ እያባበላትም እንደታገደችም እናቱ ባለፈው ምንም እያወቀችው ነገር የለም ነበረ። እናቷን የሚያሸግራት ሌላ ሰዎች እንደሆኑ ነው እንጂ የምታውቀው ዳግምም የበኃይሉ ተላላኪ እንደሆነ ብሌን አታውቅም ነበረ። በአሁኑ ጊዜ ግን የባለፈው ቪዲዮ ላይ የሆነ ፎቶ አሳይታ ነበረ። በዛ ፎቶ ላይ ፎቶውን አሳጥባ ስታሳይ ነበረ ብሌን። በዛን ጊዜ ግን ፎቶ ስታሳየን ነበረ እነሱ ፔጅ ላይ። እሱ ግን በጣም ነበረ እየደነገጠው። ፎቶውን ግን በስተመጨረሻ ላይ ነው እዛ ፎቶ ላይ እናቷ ስትደበደብና እናቷ ስትታገት እግሯንና እጇን ስትታሰር ነበረ እያገኘችው። በመካከሉ ደግሞ የዳግምንም ፎቶ አየች። በጣም አዝና ነበረ። አሁንም ፎቶውን ይዛ ስትመጣ ነበረ እኔ እኮ ዳግም በጣም ጥሩ ሰው መስለከኝ ነበረ። በጣም ሁለመናዬን አጋልጬ ላንተ ምስጢሬን ሁሉ ስናገር ነበረ ስለ እህቴ፣ ስለ እናቴ። ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ እንደዚህ አልመሰለኝምና አሁን ብሌን ይቅርታ አድርግልኝና እስቲ በመጀመሪያ ደረጃ እኔ የምልሽን ነገር በደንብ አዳምጭኝና ከዛ በኋላ አንዳንድ ነገሮችን የምትረድድን ነገር አለ ብሎ ብሌንም በጣም ሲለመናት ነበረ። ነገር ግን ብሌን ምንም ልታዳመጠው አልቻለችም። እንደዚሁ በር ላይ ቆመው አንድ ሁለት ሲባባሉ ብሌንም ምንም ልትቀበለው አልቻለችም። የሱን ይቅርታና የሱን ችግር ተልኮ ከማን እንዳለው የማን ተላላኪ እንደሆነ ምንም የምታውቀው ነገር የለምና ሊያስረዳት ምንም ነገር ልትረዳውም ምንም ነገር አልቻለችም። ውጪ ላይ ቆመው ሲከራከሩ ነበረ። በመካከሉ ቃልዬ ወጥታ ነበረ። ቃልዬ መቼም ሾካካ ነችና ብሌንን በጣም ከዛ ቤት እንዴት አድርጋ እንደምታባረር ስለምትፈልግ፣ ነገር ግን ሹልክልክ እያለች ምን ፈልገሽ ነው ብላ መታ ነበረ። እሷ በዛን ጊዜ ብሌን በጣም ስለተናደደች ዳጊንም አይኑን ማየት ስላልፈለገች ዳጊን በጥፊ ነው ያለችው። በመካከሉ እንግዲህ ቃልዬ ይሄንን ትርምስምስ ነበረ የምትፈልገው በቀልቧ። እየሮጠኝ መታ ለምንድነው እሱን በጥፊ የምትይው? ምን ፈልገሽ ነው ብላ ስትጠይቃት ነበረ። ግን እንኳንም መታችኝ፣ አንቺ ምን የሚመለከትሽ ነገር አለ ብሏት ነበረ። በመካከሉ ግን ብሌን ተነስታ ወደ ቤት ሄዳ ነበረ። ብሌን ተነስታ ወደ ቤት ስትገባ ተከታትላት እየሮጠች እስሯ ገባች። ቃሉ ምን ሆነሽ ነው ብሌን? ያንቺስ ችግር ምንድነው?
ለምንድን ነው እንደዚህ ያደረግሽው? አይዞሽ፣ ስለ እናት የእናት ነገር እኔ አውቃለሁ ብላ በጣም ጥሩ ሰው ለመምሰል በጣም እያተሯሯጠች ነበረ። ብትሯሯጥም ባትሯሯጥም ምንም ነገር አላገኘችም። በስተመጨረሻ ላይ እስቲ አንቺ ለምንድን ነው እንደዚህ የምትሆኙ? ያንቺ ችግርስ ምንድን ነው ስትላት ነበረ። ያንቺ ችግር ምንድን ነው? ለምንድን ነው እንደዚህ የሆንሽው? እሷ ብላ ስትጠይቃት ዝም ብላ ውስጧ እያዘነና እያለቀሰች እንደ ሰውም ሳትቆጥራት ትሰማት ነበረ። ሰማቻትም አልሰማቻትም ምንም ጉዳያም አይደለ። ነገር ግን ነገሮቹ በጣም ስለሚከብዳት ነገሮቹን አጋልጣ መናገር ብሌን ስለማትፈልግ እስቲ ቃልዬ ዝም በይልኝ አለቻት 3 ጊዜ ደጋግማ። እሷ ግን ሌላ ነገር ትቀበጣጠራለች መቀበጣጠር ስለምትወድ። በመካከሉ ግን እንደዚሁ ዝም በይ እስቲ ብላ በጣም እንደዚሁ እሷ ስትንከራተት ነበረ። በመካከሉ የቃልዬ እናት የተባለችው ብቅ ስትል ምን ሆናችሁ ነው እንደዚህ ትርምስምሳችሁ የወጣው? እናንተ የምታወሩት ሁሉ እኮ ጎረቤት እየረበሸ ነው ብላ መጣች። ስትመጣ እናቴ እኮ የብሌን እናት ያገታት ሰው ከዚሁ ተገኘ እኮ ብላ ስትናገር ብሌን በጣም ተናደደች። ምንም ማን ነው ብላ የቃልዬ እናት ብሌን ጋር ቁጭ አለቃዋ ነች። ለብሌንም ቁጭ ስትል ብሌን በጣም ተናደደችና ውልቅ ብላ ወጣች። ስለዚህ እሷ ውልቅ ብላ ስትወጣ ቃልዬ ደግሞ እንደዚህ ያለች በልካርድ እኔ እኮ እንደዚህ ትርምስምስሽ እንዲወጣ ነው የምፈልገው። ያንቺስ ነገር ገና ነው። ገና ምኑን አይተሽ? ገና ዳርዳሩን እያልኩልሽ ነው። ገና ጉድሽ ነው የሚፈላው ብላ ዛቻ አድርጋለች። ከዛ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ የበኃይሉ ተላላኪ ብሌን ጋር ስልክ ይደውልና ብሌን ስልክ ታነሳለች። ብሌን ስልክ ካነሳችው በኋላ የማላቀው ሰው ነው የማላቀው ቁጥር ነው የተደወለው። የማላቀውን ሰው ነው እያነጋገርኩ ያለሁት ማልበል ብላ ስትጠይቅ ነበረ። ማንነቱ ምን ያደርግልሻልና እኔ ነኝ ቸኮሌቱን የላኩልሽና ግን በጣም ነው የምታምሪው፣ በጣም ነው የምወድሽ፣ አይኖችሽ ሁሉ በጣም ነው የሚያምረው ብሎ እርፍ ትበል ብሎ ብሌን ስልክ ደውሎ ሲያነጋግራት ነበረ። እባክህ እኔ አሁንም ይህንን ስልክ ልዘጋብህ ነውና ማንነቱን ከማላቅ ሰው ጋራ ምንም ላወራ አልቻልኩምና ስለዚህ ምን ፈልገህ ነው ብላ ብሌን እያወራችው ነበረ። እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቤተሰብ ቻናሎች እንግዲህ 2 ናችሁ። 2 የኔ የቻናል ተመልካቾቼ እንግዲህ እንኳን ደህና መጣችሁ እያላችሁ ሰብስክራይብ እና ላይክ እያረጋችሁ ብትቀበሉኝ እኮ በደንብ ፈታ ዘና ብዬ በቃ እለቅላችኋለሁ። ግን ይሄ በጣም እየደበረኝ ስለሆነ ከድብሩ ድብርት እያዛገኝ ነው የምሰራላችሁ ቪዲዮ እና እንግዲህ ውድ ተመልካች የአደራ ድራማ በጣም ብዙ ነገሮች አሉ። እስቲ እንግዲህ ቪዲዮን ትንሽ ነው ቀንጠብ ያረኩትና ወደ ሌላ ቪዲዮ ደግሞ አብረን ስንሄድ የብሌን አሳዳጊ እና ስልክ ተደውሎላት የብሌን እናት ተገኝታለች። ቡና እያፈሉ ነው ነይና ቡና ጠጪ ስትባል እየጦዟት ሄዳለች። እንግዲህ እሷ ጋር ምን እንደሚሰራ አብረን ሌላ ቪዲዮ ላይ እናያለንና እናንተ እዚሁ ሰብስክራይብ እና ላይክ እያረጋችሁ
አበረታቱኝና እንግዲህ እናንተም አዲስ ቪዲዮ ይዤላችሁ እንደምመጣ እርግጠኛ ሆናችሁ ላይክ አድርጉ። ስንት ነው የከፈሉ? 10 ሺህ 20 ሺህ ነው ወይስ 100 ሺህ?